ሽቲ ትለብሱና ማለት ነው ከፈት አድርጋችሁ ግራችሁ የገባ ነገር ጎርቶ ያቅም ምንድን ነው ያልኩት? አሁን የገባ ነገር ጎርቶ ያቅም ነው ያልሽው ባምቢዬ። ቀጥይ እስኪ የኔ እናት። እሺ ድርግርግ ብሎ የምታገኙት የቱ ጋር ነው? ቂጡ ላይ። ምኑ ላይ? ቂጡ ላይ መምህር ገብቶ አስቡት። ሲማሰል ነውራም በአለጌ እጅጌ ሙሉ ፓንት አለኝ። እጅጌ ሙሉ ፓንት ምን ጉድ ነው? በ2 ሚሊዮን ምን ልስጣት ለሚስቴ ስጦታ የምትሉ ሰዎች ይኸውላችሁ እንደዚህ አይነት ሸዋሊያ የአንበሳ መግዛት ትችላላችሁ። ዋጋው ደግሞ አፎርዴብል ስለሆነ ማንም ሰው ገዝቶ ለሚስቱ ስጦታ መስጠት ይችላል። ወይ እንደ ጨንቀው የነበረ መሰለሽ። እኔ በ2 ሚሊዮን 600 ሺህ ብር ለሚስቴ የሚመጥን ምን አይነት ስጦታ ልግዛላት ብዬ ጨነቅ ጥብብ ብሎ የነበረ በነፍሴ ነው የደረስሽልኝ እኔ እናት። ሰላም እንደምን ዋላችሁ እንደምን ከረማችሁ። ይህ በተወዳጁ የኢቢኤስ ቴሌቪዥን የሚተላለፍላችሁ ተወዳጁ የቤተሰብ ጨዋታ አይደለም። ይህ የኦጌ ፕላስ ቲዩብ ጨዋታ ነው። ወገኔ ሀገር ውስጥ ሆናችሁ ይህን ቪዲዮ የምትከታተሉ እንዲሁም ኑሮን ለማሸነፍ ከሀገር የወጣችሁ ስደት ላይ ያላችሁ ሰላም በያላችሁበት ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። ለኦጌ ፕላስ ቲዩብ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። አናስከፍልም፣ እኛ በነፃ ነው፣ ኮምፕሊትሊ በነፃ ነው። ሰብስክራይብ ማድረግ በነፃ ነው። በነፃ ሰብስክራይብ ያደረጋችሁ እስከ ጥግ ተዝናኑ። እንዲሁም ይህን ቪዲዮ ላይክ እና ሼር ማድረግ እንዳይረሳ። እንቀጥል አይደለ? አብሽር። ያለ ፓስፖርት ከሀገር መውጣት እንዴት እንችላለን? ይቻላል እንዴ? መጀመሪያ ስልክን ጨርቅ ነቅለን በፍጥነት ወጥተን እንዘላለን። እሺ የወንዶች ጉዳይ የሚኮራበት ምርጥ አባላቸው። አራት ፎግሩን በእግዚአብሔር እንደ ጭራሽ ኤርትራ እኮ ነው ወስዶ የጣለው። እስኪ በእናታችሁ በነካ እጃችሁ እንዴት አሜሪካ መሄድ እንደሚቻል ምናምን ስሩልን። በቀጣይ ይሰራልና ከቲክቶክ ወደ ትራፊክ ስራ ስትቀይር ዋትስአፕ ፋሚሊ ማን ነው? ጤና ይስጥልኝ አለ። ምንድነው አንተ ሜክሲኮ ላይ መኪና እንደዚህ የምታበረው? ዳውን ታይሚንግን ሳትጠብቅ አንበሳ ብታወርድስ? ማን ነው ሰው ብትገጭስ? ኧረ አለቃ በሰላሳ እኮ ነው። አምጣ በእናትህ ጊፍት። የምን ጊፍት? አልገባህ? በቃ መንጃ ፈቃድ አምጣሽ። እሺ አለቃ። እናንተ በቅጣት ተማሩ። ለአንደኛ ቅጣት ዱቄት ትቀባለህ። ሁለተኛ ቅጣት የትራፊክ ቤተሰቦች ተችላላችሁ ቢግ ላቭ ኤንድ ቢግ ሪስፔክት ብለህ ጮክ ብለህ ትልልኛለህ ማለት። ሶስተኛ ቅጣት አሽከርክር ረጋ ብለህ የሚለውን ዘፈን ጮክ ብለህ ዘፍንኛል። እንዴ ምን እንዴ ያለው መርጣ ተቀጣ። አፍጥነው ዳይ። እሺ አሽከርክር ረጋ። ኧረ ይቅርብ እንዴ አንተ ራስህ አትቸኩል። ያዝና ሂድ በቃ አልቀጣህም። ጆሮዬን ፐርማነንትሊ ባልስ ታረገው ሂድ በቃ። እኔ ግን ቲክቶክ ቅጣት ላይ የማይገባኝ ነገር ማለት ነው በርበሬ ተቀባ ዱቄት ተቀባ ምናምን የሚባለው ነገር ነው ማለት ነው። እንዴት ነው እናንተ ጋር ዱቄት ምናምን ርካሽ ነው? እንግዲህ ዛሬ ችሎቱ የተቀጠረው በግራ ቀኝ ያሉት ወንድማማቾች የእናታቸው ውርስ የሆነውን ዳቦ ተስማምተው ባለመካፈላቸው በህጋዊ መንገድ እንዲካፈሉ የተሰየመ ችሎት። ቆይ እናታቸው አንድ ዳቦ አውርሳቸው ነው የሞተችው ማለት ነው? አሁንም ቢሆን ፍርድ ቤቱ እንድትስማሙ ነው የሚጠይቃችሁ። በፍጹም አልስማማም። እኔ ከሱ ጋር ይህንን ውርስ ከምካፈል እሱም እኔም ሳንበላው መንገደኛ ቢበለው ይሻላል። ከሱ ጋር ከምስማማ ከሴጣን ጋር ደባል ብሆን ይሻለኝ። አንተ ይለያል ደግሞ ተስማሙ። ኧረ ገመጠው ዳኛው። እሱ ይችን ውርስ ከሚበላት እኔ አጥቼው ጎዳና ልውደቅ። እንደሱ ይሻላል ብላችሁ ነው? ይምባሻይ ተስማሙ። አዎ ይሻላል። ባልበላውም ጭሬ ደፋዋለሁ እንጂ እችን ውርስማ አይበላትም። አልበላውም አይበላትም። ተስማሙ። ምኑን ተስማሙት? የአንድ እናት ልጆች ናችሁ። በልተው ጨረሱ እኮ ዳኛው። የአንድ እናት ልጆች ናችሁ ተስማሙ። መንገደኛ ከሚበላው ተስማሙ። በላው እኮ መንገደኛ። ዳባችሁን በፍትሃዊ መንገድ መንገደኛ በልቶታል። ፋይሉ ተዘግቷል። ይግባኝ ማለት ጥቅም የለውም። ምንም ጥቅም የለውም። እናመሰግናለን ክቡር ዳኛ። ፍትህን ዛሬ አየዋት በእግሯ ቆማ። ኧረ እባክህ እናመሰግናለን ክቡር። የበሉ ፍትህ በእግሯ ቆማ ስትሄድ አየሁ ነው ያልከው? ፍትህን በዳዴ ነው እንጂ አስከዱት ዳኛው እንዴ። ይኸውላችሁ እኛ ብንስማማ እኮ አንድ ዳቦ ለሁላችንም ይበቃል። እኔ የሚጋገረውን ነው ያልኩት። በዚህ አጋጣሚ ደግሞ ዳቦ ለሁሉም ሰው በፍትሃዊነት ይከፋፈል ዘንድ ዳነግ
የሚል ማህበር አቋቁመን እየተንቀሳቀስን እንገኛለን። እንግዲህ ዳነግ ማለት ዳቦ ነፃ አውጪ ግንባር ማለት ነው እና የዳነግ አባል ሁኑ። ዳቦ ለሁሉም። ሐቃቁን እናውራ። ራሳችሁን ችላችሁ ከፋሚሊ ቤት የወጣችሁት በስንት ዓመታችሁ ነው? በስንት ዓመት የነበረ ነው የወጣሁት? ለካ አሁንም ፋሚሊ ቤት ነኝ። እና አንደኛው ኮሜንት ላይ ምን አለ? በ30 ዓመት የወጣሁኝ በ32 ዓመት ታርሜ ተመለስኩኝ። አሁን እነሱ እንዲወጡ እያስማማኋቸው ነው። ወንድሜ ማረሚያ ነው እንደገባው። አረ አንተስ ከፋ። ጭራሽ ቤተሰቦቹ እናትና አባቱ ራሳቸውን ችለው እንዲወጡ ምናምን እያስማማ ነው ይሄኛው። ከገዛ ቤታቸው ወዴት ይውጡሉ ወንድሜ? እናንተስ ቆይ በስንት ዓመታችሁ ነው ራሳችሁን ችላችሁ ከቤተሰብ ጋር የወጣችሁት? ወይንስ እናንተ ቤት ቁጭ ብላችሁ ፋሚሊ ራሱን ችሎ እንዲወጣ እየጠበቃችሁ ነው? እስኪ ኮሜንት ላይ አሳውቁኝ። ምን እያረክሽ ነው? ምን ማድረግ ይመስላል? አንተ ምን እያረክ ነው ቤቢዬ? እኔማ ሶፋ ላይ ፈልሰስ ብዬ ሶፋ ላይ እኔማ የተሻለ ነገር ላይ አረ ዳዲ ነው ከአሜሪካ ወርቅ አስለብጦ ዳርዳሩ ረሳክስ። ምን እየበላህ ነው? እኔማ ትንሽ ራብ አደረገኝና ምን እየበላህ ነው? ላዛኛው ላዛኛው እኔ ራሱ ማሚ ቅርብ ሰዓት ላይ አስቴክ ሰራችልኝና ኖ ማሚ አፕታይቴ ስለተዘጋ አልፈልግም መሰለሽ ላጉርስ። እሺ እኔ ከምበላው ላጉርስ በሞቴ ስሞትል ቤቢ እንካ። አረ ሙርት ይዛለች። ጃኩዚ ልገባ። እኔ ምልክ ገላን በምደምታጣበው በሚማማው በቃ ቤቢዬ እኔም ባይፓስ ሙልጭ ልበልልህ። በቃ ትናፍቅኛለሽ። እሺ ነኝ ቆንጆ። ሻወር ልገባ ነው እንደ መጥረቅ ወድሻለሁ በጣም አይላልማች። በቃ ቤቢዬ እደውልልሃለሁ። በሳፋ ስለምታጠብ አይመቸኝም ለመጨመር። በሳፋ አፈረጠችው። ኧረ ትሰክሰዋለች። አይገልጸውም። ነጹ እንዴት ትነደዋለች። ኧረ ነጹ አረጋጊ። 30 የሆነው በምክንያት ነው። ስማ በኋላ ደውልልሃለሁ። ቆይ አሁን ዱባይ ላይ ኤፊል ታወርን ተደግፌ ፎቶ ምናምን እየተነሳሁኝ ነው። ኤፊል ታወር ጣሊያን ነው እንዴ? ፈረንሳይ? እሺ ዱባይ ላይ ያለው ቡርጂ ካሊፋ ነው። አዎ ቡርጂ ካሊፋን ተደግፌ ቪዲዮ ምናምን እየቀረስኩ ነው። ምን ልትሉ? ያው ቡርጂ ካሊፋን ተደግፌ ቪዲዮ እየቀረስኩ አይደል? ለማንኛውም እንዲህ የምትሰክሱ ሰዎች እረፉ። እጅጌ ሙሉ ፓንት አለኝ። እጅጌ ሙሉ ፓንት ምን ጉድ ነው እኮ። ምን እጅጌ ሙሉ ፓንት አለኝ። አሰፍተው ነው በሳይዝ አሰፍተው ያቀል። እኔ ምልህም በደንብ አዳምጠኝ እሺ። በግል አሰፍተው ነው አይደል? እና ገዝተው ነው። አይ ሰው ሰጥቶኝ ይወስድ ነው። ኦኬ ገረበው ነው እንዴ ደግሞ? አረ ፍልፍል አትፎግረን እንዴ። እጅጌ ሙሉ የሚባል ፓንት አለ እንዴ? ወይስ ታይት ምናምን ነው? አረ ፍልፍሉ ግራ አታጋባን እንዴ። እየተከተልሽ ነው ልበል? ራስህ እኮ ነው የተከተልከው። አይ ምናልባት ገንዘብ ምናምን ዳለኝ ሰምተሽ ምናምን ከሆነ ምናምን ብዬ ነው። አክተል ያረጋል። ምን ነካሽ በእናትሽ? እኔት ይኸውልሽ አይሻ እዚህ ጋር የዱቄትና የጨው መርስ ይጨመርበታል ገና አለኝ። በጣም አሳማ ወይ በዛ ላይ ደግሞ በስለቱም ማስተዋይነቱም ጣፋጭነቱም ምናምን አለ። ያው ልጃገረድነቱም አለ ምናምን። ልጃገረድ የመረሰው ነኝ ብታይና ያው አረ ኢግኖር አረገችው። ግርጣት በ2 ሚሊዮን ምን ልስጣት ለሚስቴ ስጦታ የምትሉ ሰዎች ይኸውላችሁ እንደዚህ አይነት ሸዋሊያ የአንበሳ መግዛት ትችላላችሁ። ዋጋው ደግሞ አፎርዴብል ስለሆነ ማንም ሰው ገዝቶ ለሚስቱ ስጦታ መስጠት ይችላል። እንደምታዩት በጣም ነው የሚያምረው። ይሄንን የገዛልሽ ደግሞ ሚስት በጣም እድለኛ ነሽ። እንሮ ለየት ተደርጎ ነው የተሰራው። ሌላ ቦታ ማታገኙት ዲዛይን ነው። እኛ ጋር ብቻ ነው የሚገኘው። 21 ካራት የባህሪ ነው። እንደምታዩት ወርቁ በጣም ጽድት ያለ ነው እና እንደውም ተነፍቶ የተሰራ ስለሆነ ነው እንጂ ግራሙ ከዚህ በላይ ይሆን ነበረ። ቆይ ይሄ ተነፍቶ ነው የተሰራው? ሳይነፋ የተሰራው አለሽ? እሱን ፈልገዋለሁ ለሚስቴ ልሰጣት ማለት ነው። እና እንደዚህ ቀለል አድርጌ አሰርቻለሁ ማለት ነው። እንደምታዩት በጣም ነው የሚያምረው። አይኑ ራሱ ሲያስፈራ በቃ ማንም ሚስቴን እንዳይነካት ብሎ ነው ይሄን የሚሰጣትና በ2 ሚሊዮን 600 ሺህ የኢትዮጵያ ብር ወይም በዶላር $14200 ብቻ በመክፈል መግዛት ትችላላችሁ። ቴንክ ዩ። ወይ እንደ ጨንቀው የነበረ መሰለሽ። እኔ በ2 ሚሊዮን 600 ሺህ ብር ለሚስቴ የሚሆን ለሚስቴ የሚመጥን ምን አይነት ስጦታ ልግዛላት ብዬ ጭንቅ ጥብብ ብሎ የነበረ በነፍሴ ነው የደረስሽልኝ። እኔ እናት ለምን ትቀልዱብናላችሁ? ቆይ እንዴ የት እንሄድኛ? ይሄን ከምንገዛ እኮ አንበሳውን ራሱን አድነን ብናመጣ ይቀልናል አይደለ? አለም ትንሽ ብናባብለው አንበሳው ራሱ ተከትሎን ይመጣል።
ያ ብር ቢኖረኝ እኔ ላይፌን አስተካክለው ነበር። እናንተ ትቀልዳላችሁ። ለማንኛውም ብር ያላችሁ እየገዛችሁ ፕራይም ባምቢዝ ባክ ይልሃል። ሴቶች በደንብ ስሙ። ጥርቅ ብልት ነግራችኋለሁ እኮ እስከነ ድስት ጥራጊ ይዤ ጥርቅ ጋርጊ ብልት ይኸውላችሁ። የገባ ነገር ጎርቶ አያውቅም። ምን እንደውስማ እንደው አትረፊ የተባልኩ ልጅ እንደው የምታወሪው ነገር አትጪ የተባልኩ ልጅ ምንድን ነው ያልኩት? አሁን የገባ ነገር ጎርቶ አያውቅም ነው ያልሽው ባምቢዬ። ቀጥይ እስኪ የኔ እናት። እሺ ደግሞ የኔው ጭንቅላት እኮ ነው ቀድሞ የሚሰራልኝ እኮ። ደግሞ ገብቶ አስቡት። ሲማሰል ይህ ሁሉ ኢንግሪዲየንቱ የት ነው ተዘብዝፎ የሚቀመጠው? መልሱልኝ በአንድ ድምጽ። የት ነው ይሄ ሁሉ የገባው ነገር? የት ነው ርግርግ ብሎ የምታገኙት? የቱ ጋር ነው? ቂጡ ላይ። ምኑ ላይ? ቂጡ ላይ። ምኑ ላይ? ቂጡ ላይ መምህር። ሽቲ ትለብሱና ማለት ነው ከፈት አድርጋችሁ እግራችሁን ድስቱን መሀል ላይ ታስቀምጡታላችሁ። እንጀራችሁን በዚህ እጃችሁ ትይዛላችሁ ማለት ነው። እንደዚህ ጨበጥ አድርጋችሁ በዚህ እጃችሁ እየቆረሳችሁ ዙሪያውን ከጎኑን ቂጡን የደረቀውን ፍቅፍቅ አድርጋችሁ ጥርቅ አድርጋችሁ እሱን ትበላላችሁ ማለት ነው። ስለ ምግብ ነው እንዴ? እሱን ከበላችሁ በኋላ በቃ ሁሉም ነገር ፊክስ ይሆናል። ምንድነው? ሁሉም ነገር ፊክስ ነው የሚሆነው። አረ ደርቲ ማይንድ። አረ አምላኬ ሆይ ይቅር በለኝ እንዴ፣ ይቅር በለኝ። እሷ እያወራች ያላችሁ ሴቶች በሳህን አቅርባችሁ ምግብ ከምትበሉ የድስት ጥራጊ ድስት እየጠረጋችሁ ምናምን ፈቅብቃችሁ ብትበሉ የተሻለ ነው እያለች ነው። እኛ ግን ስንት ነገር አሰብን ባምቢዬ። ነውራን በአለጌ አታበአለገ ህዝቤ ስንቱን አሳሰብሽን የኔ እናት። ለማንኛውም እኔ ምንም ማውቀው ነገር የለም፣ ከደሙ ንጹህ ነኝ። እኔ ምንም ማውቀው ነገር የለም፣ ከደሙ ንጹህ ነኝ። ወይኔ ሻማርዬ፣ እሺ በለኝና በእናትህ መኪና ልግዛልህ። እሺ ከዳዲ ተቀብዬ 100 ሚሊዮን ልስጥ። 100 ሚሊዮን በህይወቴ አንድ ውሳኔ ወስኛለሁ። ከዚህ በኋላ የማንንም እገዛ አልፈልግም። እንደ ሴቶች ለምንድን ነው የማትተውት? ቆይ እኔንም እኮ አንዷ ትላንት መጣ ወጌ በጣም ነው የምወድ 200 ሚሊዮን ብር ልስጥ ምናምን አላለችኝም። እኔ እኮ 200 ሚሊዮን ብር ማለት ለአንድ ምሳ ምናምን ማውጣው ብር ነው። እንዴት ብታስቢ ነው ምናምን ብዬ አልቀበልም አልኳት። A few moments later ናስኪ አንተ እኔ ነው? አዎ አንተ ነህ። እኔ? አዎ አንዴ ና። ገንዘብ ትፈልጋለህ? የማይፈልግ ሰው አለ? በ2000 ብር እዚህ ጋር ትስመኛለህ? በደንብ ነዋ። እንዴ ቆይ ቅድም እዛ ጋር ምን አልክ? ከዚህ በኋላ የማንንም እገዛ አልፈልግም። ለነገሩ የቅድሙ እርዳታ ነው፣ 100 ሚሊዮን እርዳታ ነው እሱ የማይፈልገው። ይሄኛው ደግሞ ስራ ነው፣ ጉንጭ መሳም ምናምን ስራ ነው። ይሄን የሚመስል ጉንጭ መሳም እኮ ተራራ ከመግፋት አይተናነስም ወንድሜ። ልክ ነህ አንተ። ያለሽን አምጪ። አንቺ ይዘር የሚያውቃት ሰው ነች። አንተ የወንድሜ ጓደኛ አይደለህ እንዴ? አዎ አልተሳሳትሽም። ልክ ወይ ጉድ! ከመች ጀምሮ ነው ደግሞ እንደዚህ ጀመርከው? ኧረ ሰሞኑን ነው፣ ብዙ አልቆየውም። አዲስ ነው ማለት ነው። እና እንዴት ነው እባክህ? አየር አለ? ያው ትንሽ ያደክማል፣ ግን እየሞከርኩ ነው። ያደረስ ጓደኛህን ምን አለ ብታስጀምረው? ቤት ተቆልቶ እኮ ነው የሚውለው። ኧረ ይጀምር። ነግሬው ነበር እኮ ያው ትንሽ ራሴ ላይ ስራ ምናምን አለ። ያው ታውቂዋለሽ እሱን። እንዴት? ያው ከቤተሰብ ምናምን ልጀምርና እናሰፋዋለን አለ። እኔ ደግሞ ድሪሜ ትልቅ ስለሆነ ከበድ ካልሆነ መጀመር ይፈልጉት። ለዛ ነው እንደዚህ መንገድ ላይ ምናምን የጀመርኩት። ለማንኛውም ስልኬን ያዘውና ወንድሜንም ቻሌንጅ ታደርገዋለህ። እሺ። ኧረ ላፍ አረገ። የስራው ነገር እኮ ለምዶብኝ አይደል? ግድ የለም ያንተን ከሱ ወስዳለሁ። በል በርታ። ማታውን ተወሺ ታዲያ ቀን። እሺ ደህና ዋይ። ተመልሶ ደግሞ ይደበቃል። ኧረ ይሄን ስራ እኛንም አስጀምሩን፣ አበረታቱን እስኪ። ስራ ደግሞ የሚጀምረው ከቤተሰብ ነውና አንዳንድ የቤተሰብ አባላት እቃ ስናነሳባችሁ ምናምን ካያችሁ ባላየ ለፉ። እሺ ጀማሪ ሌባ ስለሆንን አበረታቱን። ባላየ በማለፍ አበረታቱን። አይ ሌብነቱ ይቅርብንና እናንተ አበረታቱኝ እስኪ። ሰብስክራይብ ያደርጋችሁ፣ ላይክ፣ ሼር ያደርጋችሁ እናንተ አበረታቱኝ። እናንተ ብቻ ትንሽ ደገፍ አድርጉኝ፣ እኔ ቆስዋለሁ፣ እነዳዋለሁ። እንግዲህ የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። አብዝታችሁ እንደተዝናናችሁ፣ አብዝታችሁ እንደሳቃችሁ ተስፋ አደርጋለሁ። ከሳቅ በላይ ምን አለ? ምንም። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆን ትችላላችሁ። በሚቀጥለው ባፖዱ ምርጥ አስቂኝ ቪዲዮዎች ተመልሰን እንመጣለን። እስከዛው መልካም ቆዩ። ወዳችኋለሁ። ቻው። ወገኔ